በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል። ጦርነቱን ተከትሎም አሁን የምናውቀው የአገራቱ ጂኦግራፊ ይለወጣል። በአፍሪካ ቀንድና ከቀይ ባህር ተሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ተብሏል። ሰላም ጤና ይስጥልኝ ክቡራትና ክቡራን ቤተሰቦች፣ ከዚህ ሰዓት ጀምሮ አዳዲስና ወቅታዊ መረጃዎችን ወደ እናንተ እናደርሳለን። ከታችን ቻናል ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ እንላለን። በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል። ጦርነቱን ተከትሎም አሁን የምናውቀው የአገራቱ ጂኦግራፊ ይለወጣል። በአፍሪካ ቀንድና ከቀይ ባህር ተሻግሮም ጉልህ የፖለቲካ አሰላለፍ ለውጥ ያስከትላል ተብሏል። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻከር ከጊዜ ወደ ጊዜ እየተባባሰ መጥቶ ከቅርብ ሳምንታት ወዲህ ከፍተኛ ውጥረትን ተከትሎ የግጭት ስጋት እንዳለ ከተለያዩ አቅጣጫ እየተሰማ ይገኛል። የትግራይ ክልል ጊዜያዊ አስተዳደር ምክትል ፕሬዝዳንት የሆኑት ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንንና የቀይ ባህር እንዲሁም በአፍሪካ ቀንድ ደህንነት ላይ በቀጥታ ትርምስና ተጽዕኖ ያሳድራል ብሏል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳም በኢትዮጵያና ኤርትራ መካከል በግልጽ የምታይ መቃቃርና ውጥረት ከቃላት አልፎ ወደ ጦርነት እንዳያድግ ከፍተኛ ስጋት አለኝ ብሏል። ከዚህ ቀደም የቀድሞ የኢትዮጵያ ፕሬዝዳንት ዶክተር ሙላቱ ተሾመ በአልጀዚራ ላይ ያስነበቡት የኤርትራውን ፕሬዝዳንት ኢሳያስ አፈወርቂ በቀጠናው ለሚፈጠር ግጭት ተጠያቂ የሚያደርግ ጽሑፍን ተከትሎ በሁለቱ ሀገራት መካከል ያለው መቃረን በግልጽ መጀመሩ ይታወቃል። ይህንን ተከትሎ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረ መስቀል ለዚህ ጽሑፍ በሰጡት ምላሽ ኢትዮጵያ ኤርትራን እየተነኮሰች ነው በማለት ምላሽ ከሰጡ በኋላ በሁለቱ ሀገራት መካከል ልዩነት እየሰፋ አሁን ላይ ደርሷል። ከፕሪቶሪያው የፌዴራል መንግስትና ህወሓት ስምምነት በኋላ በኢትዮጵያና በኤርትራ መካከል ያለው ግንኙነት እንደሻከረ ጠቋሚ ምልክቶች ቢኖሩም ከሁለቱም አገራት በኩል በይፋ የተባለ ነገር አልነበረም። ጀነራል ጻድቃን ትግራይ ከዚህ ጦርነት መራቅና ሰላም እንዲሰፍን እንደምትሻ በጽሑፋቸው ገልጸው ከፕሪቶሪያ ስምምነት በኋላ በሁለቱ አገራት መካከል ያለው ግንኙነት መጠልሸቱን በማስታወስ ጦርነቱ አይቀሬ መሆኑን ጀነራሉ ጠቅሷል። ለሰላም ያለው እድል እየጠበበ ቢሆንም ወደ ግጭት ላለመግባት ሁሉንም መንገዶች መጠቀም እንደሚያስፈልግም ተናግሯል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ አሁን ያለው ሁኔታ ወደ ጦርነት እንዳያድግ ማለታችን ብቻ ጦርነትን ስለማያስቀር ትግራይ አስፈላጊ ወዳልሆነ ጦርነት ሳትፈልግ እንዳትገባ ማድረግ እንደሚያስፈልግ ገልጿል። ከሁለት ዓመት በፊት ከኤርትራ ጋር ግንኙነት ተጀምሮ እንደነበረ የጠቀሱት የጊዜያዊ አስተዳደር ፕሬዝዳንቱ እስከ ባለፈው ዓመት ነሐሴ ድረስ ግንኙነቱ ጥሩ እንደነበረ ጠቅሰው የኤርትራ መንግስት ከነሙሉ ጥፋቱ በትግራይ ህዝብ ላይ ከፈጸመው ሁሉንም አይነት ጥፋት ጋር ሰላም የመፍጠር ፍላጎት አለን ብለዋል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ 3 የትግራይ ሰራዊት ከፍተኛ አዛዦችን ማገዳቸውን ገልጿል። በትናንትና ዕለት በአቶ ጌታቸው ረዳ ፊርማ የተጻፈ ደብዳቤ ሜጀር ጀነራል ዮሐንስ ወልደ ጊዮርጊስ፣ ሜጀር ጀነራል ማሾ በየነና ብርጋዴር ጀነራል ምግበይ ኃይሌ የተባሉ ጀነራሎች ለጊዜው መታገዳቸውን አስረድቷል። መጋቢት 1 ቀን 2017 ዓ.ም የተጻፈው ይህ የእግድ ደብዳቤ እንደሚያስረዳው 3ቱ ከፍተኛ የሰራዊት አመራሮች የታገዱት ከመንግስት ውሳኔ ውጪ መላ ህዝባችንንና ወጣቱን ወደ ግርግር፣ የጸጥታ ኃይላችንን ወደ እርስ በርስ ግጭት ብሎም ህዝባችንን ወደማይወጣበት አዘቀት የሚያስገባ አደገኛ እንቅስቃሴ አድርጓል በሚል እንደሆነ ተገልጿል። ይህ ሁኔታ ስርዓት ባለው አካሄድ መግባባት እስኪደረስበት ድረስ ከፍተኛ የጦር መኮንኖች ከሰራዊት ግንባር የማዘዝ ኃላፊነታቸው ላልተወሰነ ጊዜ የታገዱ መሆኑን አቶ ጌታቸው በደብዳቤያቸው አስታውቋል። ከሰራዊቱ አዛዥነታቸው ላልተወሰነ ጊዜ የታገዱት መኮንኖች ለየግላቸው የተጻፈው ደብዳቤ የክልሉ ሰላምና ጸጥታ ኃላፊ እንዲሁም የትግራይ ክልል ኃይል አዛዥ ጀነራል ታደሰ ወረደ እንዲያውቁት ግልባጭ ተደርጓል ተብሏል። እነዚህ 3ቱን የግንባሩ አዛዦችን ጨምሮ በርካታ ከፍተኛ የሰራዊቱ አዛዦች ድጋፋቸውን በደብረጽዮን ገብረ ሚካኤል ለሚመራው የህወሓት ቡድን ሲገልጹና
በጊዜያዊ አስተዳደሩ ላይ ተቃውሞ እንዲደረግ ሲጠይቁ ነበር ተብሏል። አቶ ጌታቸው ረዳ በሰጡት መግለጫ እነዚህ የትግራይ ሰራዊት አዛዦች ለትግራይ ህዝብ ይልቅ ለአንድ ቡድን ወግነዋል ሲሉ ወንጅሏቸዋል። ባለፈው ጥር 15 2017 ዓ.ም በርካታ የትግራይ ሰራዊት ከፍተኛ አመራሮች ስብሰባ ካደረጉ በኋላ በጌታቸው ረዳ ጊዜያዊ አስተዳደር ላይ ለውጦች እንዲደረጉ በመግለጫ ጠይቆ ነበር። የክልሉ ጊዜያዊ አስተዳደር በአዲስ እንዲዋቀር ወስነናል ያሉትን የትግራይ ሰራዊት አዛዦች መፈንቅለ መንግስት አውጀዋል ሲል የፕሬዝዳንት ጌታቸው ረዳ ጽሕፈት ቤት ማስታወቁ መክሰሱ ይታወሳል። ይህን ተከትሎ የትግራይ ሰራዊት ከፍተኛ አመራሮች በዚሁ የአቋም መግለጫቸው ላይ በደብረጽዮን ለሚመራው የህወሓት ጎራ ዕውቅና መስጠታቸው ይታወሳል። አቶ ጌታቸውና ደብረጽዮን የሚመሩት የህወሓት ቡድኖች ግንኙነት ሻክሮ ባለፉት ወራት ከፍተኛ ክፍፍል የተከሰተ ሲሆን የደብረጽዮን ቡድን ጊዜያዊ አስተዳደሩ በድጋሜ እንዲዋቀር በተደጋጋሚ ጥያቄ ሲያቀርብ መቆየቱንና ለወራት በገለልተኝነት የቆዩት የትግራይ ወታደራዊ አመራሮች አብዛኞቹ በደብረጽዮን ለሚመራው ወገን ድጋፍ መስጠታቸውን ተከትሎ በአሁኑ ወቅት በክልሉ ውስጥ ስጋት ተፈጥሯል ተብሏል። ጀነራል ጻድቃን ገብረትንሳኤ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል በማለት ባስጠነቀቁበት ጽሑፍ ላይ በትግራይ አመራሮች መካከል ያለውን ክፍፍል በመጥቀስ ከቀደመ ወንጀላቸው ተጠያቂነት ለማምለጥ ከኤርትራ ጋር መወገን የሚመርጡ የትግራይ ልጆች አሉ ሲሉም ተናግረዋል። በህወሓት አመራሮች መካከል ያለው ክፍፍል በቀጠለበት ሁኔታ ውስጥ ኢትዮጵያና ኤርትራ ወደ ጦርነት ሊያመሩ እንደሚችሉ በሰፊው እየተነገረ በመሆኑ በሁለቱ ሀገራትም በቀጠናውም ከፍተኛ የሆነ ስጋት ነክሷል። ክቡራትና ክቡራን፣ ይህ የዛሬ ሚዲያ ነው። የአሁኑ መረጃችን ይህን ይመስል ነበር። አዳዲስና ወቅታዊ መረጃዎች እንዲደርሳችሁ ይህን ቻናል ከታች ሰብስክራይብ አድርጉ እያልን በቀጣይ መረጃ እስክንገናኝ ድረስ ሰላም።